እንደሌላው ተሰብስቦ የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3000 4000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚህ ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ይሄ ካሊድ የኔ ተራ ነው ላውራ ተመልሶልኛል ጥያቄው ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው ገንዘቡ ከተከፈለ በኋላ ሌላ ኑር ሰቦ አንቺ ጋር ራሱ ደርሳለች በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች ህዝቡ ደግሞ በይሄን አክል ገንዘብ ተሰብስቦ የት ደረሰ ገንዘቡን ምን ላይ ደረሰ ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ተሰጡናላችሁ እኔ ከቤተሰቦቿ ያገኘሁት በመረጃ ነው የምናገረው ካሊ ዝም ብዬ ከመሬት ተነስቼ አይደለም ኮሚቴዎች ስለ ነበረው ገብተዋል ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ተሰጡናላችሁ ብሎ ከቤተሰው ጋር ቃል ተግባብቶ ነበር ውጭ የሚገኙ ኮሚቴዎች ማለት ነው ሌላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው እነሱ አንሰጥም አይነት ነገር ይሄስ አብራርተሃል ይሄስ ተናግረሃል ገብተሻል ሀቢባ ገብተሻል ተረተሽኛል ቆይ ላስረዳ ካሊድ እኔ እንዳንተ ማውራት አልችልም የቲክቶክ ሴት አይደለሁም ብዙም ማለት ነው ይቅርታ ስለምን ተባተብ ይቅርታ አድርጊልኝ ችግር የለም ፋሲካ ግን ቢ ፖዚቲቭ በነገራችን ላይ እንትን ነው ሪስፔክትፉል ይሁን ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር ያደረጋል ይቅርታ እንዴ ይቅርታ ቤቱን ማኔጅ ላድርገው እኔ ፕሊዝ ፋሲካዬ ስታወሪ ፕሮፌሽናል ሁኚ ትሁት ሁኚ ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛ ሆት እየሆንሽ ነው እሺ እናቴ እና ቤተሰቦቿ የውልሽ ካሊድ ሚለው ምንም አይነት መረጃ ሳይኖራት ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው ይሄ ሁሉ የሰራችው ያለ ምንም መረጃ ነው ሲል ነበር የውልሽ እኔ አልዋሽም በሳውዲ ላይ በሰራውት ኮሚቴዎች ላይ አው ነገም ዛሬም ቪዲዮም አላጠፋውትም ገብቶሻል የሌላ ቤተሰቦች መጀመሪያ ብሩ ከተከፈለ በኋላ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ተሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው ገብቶሻል ያንን ማስረጃ አለሽ አው ቤተሰቦቿን ነው የነገሩኝ እኔ በምን ጉዳይ ነው እንደዚህ እየተባለ ነው ብዬስ ጠይቃቸው ለምሳሌ መጀመሪያ ላይ እንደዚህ ተነጋግረን ነበር ፋሲካዬ አጎትየው ለኔም ብሎኝ ነበረ አጎቷ የሌላ አጎት እና ግን ማለት ብቻ ነው ስሜቱን ብቻ ነው የገለጸው እንጂ ምንም አይነት ማስረጃ አላቀረበም ለዛ ሚዲያ ላይ አላወጣሁትም ምንም ነገር ሚዲያ ላይ እኔ ደግሞ ከዚህ ተነሳስቼ ነው እንደዛ ስለይ ነበረው ገብቶሻል እሱ አሁን ለሳውዲ ኮሚቴዎች ያወራሁት ይቅርታ ጋር የሚዲያ ሰው ስትሆኚ ዩቲዩበር ስትሆኚ የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን ማስቀመጥ አለብሽ ነገ ለዛ ቪዲዮ ማንም ሰው መጥቶ ጥያቄ ቢጠይቅሽ ማስረጃሽን ላጣርገሽ አውጥተሽ ሳብ አርገሽ የምታቀርቢው ማስረጃ ሊኖርሽ ይገባል ገባሽ አሁን አጎትየው ለኔም ብሎኛል ገባሽ ከኮሚቴዎች ውስጥ አንዱ እንደዚህ እንዳላቸው ለቤተሰብ ማስረጃ አለክ ስለ የለኝም የቀዳዋቸው ቮይስም የለኝም የማቀርበው ቴክስትም የለኝም ሲል አለቀ ሰምቼ ዝም ምን ያልኩት ሚዲያ ላይ አላወጣሁትም ለምን ማስረጃ ይልሽ ለምሳሌ ያቺ ሴት እንደዚህ ያለችው ትክክል ነው አልሽ አሁን ዛሬ ማስረጃ ስንጠይቅሽ ማስረጃ የለሽ ገባሽ ሶ የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን እያስቀመጥሽ ነው መሆን ያለበት አት ዘ ኤንድ ኦፍ ዘ ዴይ ስለዛ ቪዲዮ ማስረጃ ስትጠይቂ አውጥተሽ የምታቀርቢው ነገር ሊኖርሽ ይገባል ገባሽ ካለበለዚያ አንቺን ያስወቅስሻል እናት ተረዳሽ ተረድሻለሁ አሁን ለምሳሌ እንደው ይሄን ቪዲዮ ለምሳሌ ክፈተው አሁን ለምሳሌ ራሱ ሌላ ኑር ሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው እናንተና ለኛ ይሰጠን ገንዘቡ እናንተና አንሰጥም
በቃ ጦርነት በሉት በቃ የኢራንና የእንትን ጦርነት በሉትና በነገራችን ላይ በሌላ ጉዳይ አሻጥር የሚሰሩ ሰዎች እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው። በሰዓቱ ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተን ይሄ በቅርብ ርቀት የምታውቁት ነው። በቃ አሁን ይሄን ነገረችን እኮ ስለዚህ ቪዲዮ እኮ መለሰች ኦልሬዲ። ወድም ካለ ይሄ ደግሞ ሌላ ነው። ይሄ ደግሞ አሁን አስቢ እኮ ገባኝ። ይሄንን ያለችው ከሌላ ቤተሰቦች ከሰማችው ወሬ አንጻር እንጂ ምንም አይነት ማስረጃ የላትም። ስለዚህ ገብቶኛል። ምንድነው መሰለሽ አቡ ለማለት የፈለኩት እነዚህ ነገሮች ስም ሳይጠቀስ እነከሌ ብለሽ ወይ አበበ ከሆነ አበበ እንዲያድርጎ በ60 ሚሊዮን አበበና አየለ ተጣሉ ካላልሽ ከዛው እነከሌ ለኛ ይሰጠን እነከሌ ሲባል ምንድነው የሚመስለው? እዛ ላይ በሌላ ጉዳይ የሚታየው ሰው ማን ነው የሚያቀን? ገብቶሻል? በቃ አንድ ቀንም ሀቡ አንቺ ኖረሽ ብትሆኝ እኮ አንቺ ትጠራያለሽ። በአንድ ቀንም ያለው ሰው 15 ቀንም የተቀመጠ ሰው እኩል ነበር የሚወቀተው። ምክንያቱም በየቀኑ እንደ አረባክ ይሄ ነገር እኮ ወደ ሌላ አቅጣጫ ነው የሚሄደው። ከዛ ደግሞ 60 ሚሊዮን እያለች እንትና የት ነው 60 ሚሊዮን ያለው ትረዳል። ከዛው በቃ እኛ ከቁጥጥራችን ውጪ ሆናለች አሉ። በቃ ቤተሰቦቿ ከቁጥጥር አንድም ቤተሰቦቿ መልሳ እኮ ቤተሰቦቿ መረጃ እንዳይሰጡኝ ዘግተዋል ትላለች። አሁን ይሄንን መልሳ ቤተሰቦቿ መረጃ እንዳይነግሩብኝ ዘግተዋል ከራሴ ከእንትን ነው ማገኘው ትላለች። ራሱ መልሳ ያው ልጅ ያው ሀቢባ ቤተሰቦቿ እስኪ በምሰራቸው ቪዲዮዎች አንድም ቀን ፋሲካ እንደዚህ እየተባልን ነው። ሀታ ካሊደ ራሱ የምትሰሪያቸው ቪዲዮዎች ትክክል አይደሉም፣ በዚህ መልኩ ነው ብሎ አንድ ቀንም ደውሎልኝ አያውቅም። አሁን ቀደም ከቁጥጥራችን ስር እንትን በላይ ሆነች ተይ ስንላት እምቢ አለች ሲል ነበር። ቀደም አንድም ቀን ቤተሰቦቿ ለዚህ ጥያቄ መልስ ለምን ለራሷ ዳይሬክተር ይደውለ ፋሲካ እየሰራሽ ያለሽው ነገር ትክክል አይደለም ለምን አላልካተም? ወንድም ካለ አልደወለልኝም፣ አንድም ቀን ደውሎልኝ አያውቅም። ሀታ ቤተሰቦቿ ራሱ በምሰራው ቪዲዮ እንዲሁም እንደዚህ እኮ ነው ስላቸው እንዴ ትክክል ነው እንደዚህ እያሉኝ ነበር። እነሱ ራሱ እንኳን ተይ እረፊ ሊሉኝ ቀርቶ ማለት ነው። ገብቶሻል? እሱ ራሱ ትክክል ካልሆነ እኔ የምሰራቸው ቪዲዮዎች ለሱ ካልተመቸው ፋሲካ እንደዚህ ይሄ ቪዲዮ ብዙ ነገር ይፈጥራል። አንቺ ስለ ሳውዲ ኮሚቴዎች ብታወሪም ሰው የሚያስበው እኛንን ነው። ይሄ ቪዲዮ አጥፊ ሀታ ስለ ራሱ እንኳን ሰርታለች ብሎ ያሰበው ቪዲዮ በሱ ቪዲዮ እንኳን አልደወለልኝም። በነገራችን ላይ አንድን ሰው ማክበር ያለብሽ የሆነ እንትን በገንዘቡ ልክ አይደለም። ሰው ስለሆነ ብቻ መከበር ይገባዋል። አንድ ፋሲካ ይሄን ፐርሰናል አታክ ነው። አሁን እኔ ገንዘብ ስለሌለኝ አላከበረኝም እያልሽ ነው። ተይ እንደዚህ ጃዛ አታድርጊ ማሪ። እንደዛ አይደለም እያልኩሽ ያለሁት ሀቢባዬ። ደውሎ ይሄን ቪዲዮ አጥፊ ይሄን እንደዚህ አድርጊ አላለኝም። ፋሲካ እኔም በሱ ቦታ ሆነ ማሪ አዳምጪኝ። እኔም በሱ ቦታ ሆነ የሆነ ሰው እየሰደበኝ ሀቢባ አስመሳይ ናት፣ ቤቷ ሰው ሲመጣ እንደዚህ ናት እያለ እየሰደበኝ ቪዲዮ ቢሰራ እኔ ነው የምልሽ። እኔ ፐርሰናሊ ለዛ ሰው ደውዬ ለምን እንዲያልክ አለው መብቱ ነው። ስለኔ የፈለገውን ያስብ። እኔ ራሴን ለሱ ማስረዳት አይጠበቅብኝም። አይቼ ተቀይሜው ታዝቤው ነው የማልፈው እንጂ ደውዬ ለምን እንዲያልከኝ አልለው። ገባሽ? ኦልሬዲ አስተያየቱን ሰጥቷል። ስለኔ የፈለገውን ማለት የፈለገውን ስለኔ ብሏል። ስለዚህ ያ እንትን ነው። ግን አሁን ቤተሰቦቿም ይኸውልሽ አይባይ ቤተሰቦቿም አዎ ይሄ ቪዲዮ አጥፊ ብለናታል፣ ከኛ ከቁጥጥራችን ስር ሆነሻል፣ ይሄ የምትሰሪያቸው ቪዲዮዎች ትክክል አይደሉም ብለው ከደወሉልኝ ይኸው መምጣት ይችላሉ። ደውልንላታል፣ ይሄ ቪዲዮ አጥፊ ብለን ደውልንላታል ብለው ማውራት ይችላሉ። ተነጋግረን አናቀቀቻን እንኳን ታያቸው እዚህ ጋር እንክተታቸው እኮ አልደወሉልኝም። ቤተሰቦቿ ሳይመጡ በራሷ አፍ የተናገረችውን ያው ስሚ። አሁን ቤተሰቦቿ ቅድም እንዳልሽው ነው። ይቺ ልጅ እንደዛ ተናግራኝ በመጀመሪያ ስልኳም የለኝም አልተገናኘንም። ደውላ የምናገረው ስልኳ የለኝም። አዎ የለኝም ወላሂ ተገናኝተን አናውቅም እኮ ሲልጌ ፕሮፋይል ላይ እንትን ነው እኔ ፐብሊክ ነው። ወይ ልጅ ችግር የለውም እሱ። አሁን ለምሳሌ ደውላ ኦንሊ ቲንክ ጉዳዩ ያዝኩት ከቤተሰቦቿ ጋር ነው አይደል? ይህንን ነገር የምታደርጉ ከሆነ እንዲህ አይነት ሰው ስህተት እየሰራ ነው፣ አስቆሙ። አንድ ሀገር ናቸው፣ አንድ ቦታ ላይ ናቸው፣ አስቆሟት። ይሄ ነገር ከየት እየመጣ ነው እንዲህ እያለች፣ ምክንያቱም የበለጠ ከእኔ እነሱን ትሰማለች። ስለዚህ የሚያደርጓትም በእኔ የሰራቻቸው ማዕት ቪዲዮዎችን ያስጠፏት እነሱ ናቸው እንጂ እኔ ብያት አይደለም።
ይሄንን አሁን ቅድም ያየሽውን ቪዲዮ እኔ ኖሬ አይደለሁም። ከዛ እንደውም በህግ እንደሚያስጠይቃትም ሲገባትም ጭምር ነው ያጠፋቸው። ከዛ በኋላ ግን ቤተሰቡ ምንም መረጃ እንዳይሰጠኝ እንትን ብያለሁ ብላለች። ይኸው ስም አሁን እዚሁ ላይ ምንም ነገር ምንም መረጃ እንዳይደርሰኝ ለቤተሰቦቿ ማስጠንቀቂያ ያስተላለፉ ማለት ነው። ስማቸው ደግሞ እገሌ 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 ብዬ መናገር እችላለሁ በዚህ አጋጣሚ ገባችሁ? አስፈላጊ ከሆነ አድርገው ወንድም ካለ ራሷ ኤክስፕሌን። እኔ ግን ቢደቅ ፕሊዝ ፋሲካዬ ማን ነው ቤተሰቦቿን የሌላም ቤተሰቦች ለአንቺ መረጃ እንዳይሰጡሽ ማስጠንቀቂያ የሰጣቸው? ይኸውልሽ በቀደም ያው የካሊድ ቪዲዮ ስለኔ ሰርታለች ካለ በኋላ ያው በተደጋጋሚ እኔ ቪዲዮ ስለሌላ በምሰራ ቁጥር እንግዲህ ከሱ ጋር ከቤተሰቦቿ ጋር ያወራል ስለኔ ጉዳይ ማለት ነው። ገብቶሻል? መጀመሪያ ሌላ እንደዚህ ናት፣ ሌላ ደወለችልን፣ እንደዚህ አረገች፣ ወተሽ ቪዲዮ ስሪ፣ እንደዚህ ሆኗል፣ ዛሬ እንደዚህ ተፈጥሮ ነበረ ብለው ያወሩኛል ቤተሰቦቿ ማለት ነው። የካሊድን ቪዲዮ ከሰራው በኋላ ግን ከኔ መደዋወል አቆሙ ቤተሰቦቿ። በቀደመ ራሱ ሌላ የገባች ቀን ደወለልኝ አጉቷ ማለት ነው። ያው እንሂድ ልሽ ነበረ ምናምን አለኝ ማለት ነው። ከዛ በኋላ እኔም እየጠበቅኩ ነበር፣ እየተዘጋጀው ነበረ ለመሄድ። ለማንኛውም ስትሄዱ አሳውቁኝ፣ እኔ የወንድሜ ቤት አለ ማርፍበት ቤት፣ ካሊድ ቤት አልሄድም አልኩት። ያው መጀመሪያ እሱ ስላስጠነቀቃቸው ሌላ አቀባበል ላይ እንዳትገኝ ስላላቸው እነሱ ለኔ ብዙም በቃ በዚህ ሰዓት ነው የምትገባው ብለው ልጨርስ መጀመሪያ መስመር ለቀቀልሽ። መጀመሪያ አንቺ የጠየቅሻት ለቤተሰቦቿ ደውሎ አስቆሞኝ አያውቅም ልላት ነው እኮ እኔ ነኝ አይደለም። እዚህ ጋር ደግሞ አስቆመኝ ትላለች። ሁለቱ ነው። መጀመሪያ አስቆሞኝ አያውቅም አለች። ቆይ ልጠይቃት ነው ፋሲካዬ፣ የኔ እናት ባጭሩ መመለስ እኮ ትችያለሽ። እዚህ ቪዲዮ ላይ ፖዝ ያስደረግኩት ወንድም ካሊድን አንቺ ያልሽው ቃል በቃል ቤተሰቦቿ መረጃ እንዳይሰጡኝ የሆነ ሰው አስጠነቀቃቸው፣ ካስፈለገ ስሙን መጥቀስ እችላለሁ ብለሻል ቪዲዮ ላይ። ያንን ስም እንድጠቅሽ እየጠየቅኩሽ ነው። ወንድም ካሊድ ነው ለቤተሰቦቿ መረጃ እንዳትሰጧት ላይ ፋሲካ ያላቸው? አጭር መልስ አዎ ወይም እሱ ነው። ቴንክ ዩ። ማስረጃ ልታቀርቢልኝ ትችያለሽ? ቮይስ ወይም ቴክስት ሲያስጠነቅቃቸው ማስረጃ ላቀርብልሽ አልችልም። ምክንያቱም እኔ ከወንድሞቿ ጋር ስደዋወል በቃ እሱ እኔ ላይ በጣም እንደተቆጣ ከዚህ በኋላ ምንም አይነት የሌላ ቪዲዮ የሌላ መረጃ እኔ ጋር እንዳይደርስ ጠፋችሁ ምናምን ስላቸው በቃ ያለሽ ጠርተን መጠየቅ እንችላለን። ምን ችግር አለው? ቮይስ ከሌለሽ ጠርተን ማለትና ለማለቱን መጠየቅ። ወንድምየው አጎትየው ማን ነው? ወንድም ካሊድ መረጃ እንዳትሰጡ ብሎናል ያለሽ። ከዛ በፊት እኮ አሁን አስብሎኝ አያውቅም አለችሽ እኮ። አስብሎኝ አያውቅም፣ ደውሎልኝ አያውቅም። እንደገና ቤተሰቦቿ እንዲህ ቪዲዮ ስሰራ ቪዲዮ የሚረብሸው ከሆነ አስቁሞኝ አያውቅም አለችሽ። ካለች በኋላ ይህን ቪዲዮ ስናወጣ ደግሞ አንዳው ቪዲዮ ደግሞ ብትሰሚው ደግሞ ሌላ የተዘበራረቀ ነገር ነው። በነገራችን ላይ የተዘበራረቀ ነገር ስለምሰራ ነው። አንዱ መልሳ ራሷ ተናግረው መልሳ ራሷ ትተቸዋለች በሌላ ቪዲዮ። እንዲህ ስለሆነ ኧረ ይሄ ነገር እርስ በርሱ የሚጣረስ ነው፣ ይቺ ልጅ አስቁማት ነው እንጂ ኢቭን ከልጅቷ ብዙ መጥፎ ነገር አለ። አደጋው የበለጠ መጥፎ ነው የሚያመጣው ነው እንጂ አሁን ቤተሰቦቿ መጥተው እንደዚህ ሆነሻል ቪዲዮ የምትሰራውን ነገር አቁም ማለት እኮ አቧሚራ ይላታል። አሁን የምትለው እኮ ብዙ ሰዎች አሉ በዋትሳፕ ማስፈራሪያ ያደረጉኝ ምናምን ትላለች እኮ። አሁን መታ ካሊድ አለኝ ትልሻለች እንጂ ቪዲዮውን አሁን ኦን ብናደርገው ደግሞ መዓት ሰው ነው የምትናገረው። መዓት ሰው እንትኑ የተዝረከረከ ነው ምናምን ስራው ሁሉ እንትን የሆነ ነው ብላ ትናገራለች። ያው መስማት እንችላለን። መረጃው ቢደብቁኝ ታወጣብናለች በሚል ነው። ሚስጥር ታወጣብናለች፣ የተደረገው ሴራ ለህዝብ ታስተዋውቅብናለች ብለው ነው እንደዛ የሚያደርጉት። እኔ ግን ሚስጥር ቢደብቁኝም ዛሬ ማታ ሲዶሉቱት ያደሩት ጥዋት ላይ እኔ ላይ ከቻሳ ነው የሚለው መረጃው ማለት ነው። እንግዲህ አስብ፣ ማታ ያወሩትን ጠዋት ላይ እጄ ላይ ይደርሰኛል ትልሻለች። እሺ ችግር የለውም በቃ ይሄ እንለፈውና ማለት ነው። ሜስ ውስጥ እንደነበርኩኝ ይሄው እንግዲህ ምን ያህል ሜስ ውስጥ እንደነበርኩኝ ያ ማስረጃ እንደሌላት ከስሜቷ አንጻር እንደሰራች ቅድምም ያው ቤተሰቦቿ ከሚሉኝ አንጻር ነው እንጂ ምንም አይነት ማስረጃ የለኝም ብላለች። አሁንም ቤተሰብ ከሚላት አንጻር እንጂ ምንም አይነት ማስረጃ እንደሌላት ነግራናለች። ግን ይሄኛውን ግን ስፔሻል ይሄኛውን ግን ወንድምየው ወይ አጎትየው ያለሽ አካል ካለ እከሌ በይንና ሁለቱም ቁጥራቸው ስላለኝ ዋትሳፕ ላይ ስለምናወራ ልጥራቸውና እንጠይቃቸው ማለታቸውን ወንድም ካሊድ ቃል በቃል ለፋሲካ መረጃ እንዳትሰጧት ማለቱን ያለሽ ማን ነው? ወንድምየው ወይስ አጎትየው?
ወይስ አንቺ ጀስት ቪዲዮን ከሰራውበት በኋላ ከኔ ጋር መደዋወል ስላቆሙ እኔ ገምቼ ነው አስቤ ነው የምትይው? አስበሽ ነው? ፋሲካ ኔትወርኳ ነው። ቆይ አዎ ኤኒዌይስ ዝም ብሎ እንደው መቼም ሌላ ሰው ሲያይም ይታዘባል። እኔ ያው መቼም ስላልሽኝ ስለደወልሽልኝም ነው የመጣሁትና ክሊርሊ ሰው አንደርስታንድ ያደርገው ይመስለኛል። በአጠቃላይ እንደምታየው እንደዚህ አይነት ነገሮች እስከሚደክምሽ ቪዲዮ ማስረጃዎቹ ለምን የዚህ ሁሉ እንደተደረገ ከ20 በላይ የሰራቻቸው ቪዲዮዎች ከዛው ደግሞ ሰው በእኛ ላይ የሰሩት መጥፎ ነገሮች በዚህ ምክንያት አሁንም ደግሞ ሌላ መጨረሻው ላይ ደግሞ እፎይ ብለን እንዳናርፍ ከዚህች ልጅ በቃ ከዚህች ልጅ በሌላ ጉዳይ ከዚህ በኋላ ስማችን እንዳይነሳ ብለን ለመገላገል የምናደርገው ደግሞ ሌላ ቪዲዮ እንደገና ደግሞ ወይ እዛ ጋር ደግሞ ወገቧ ተቆረጠ ምናምን ተደረገ ጥርሷ እውነትም ነው ረግፏል ተብሎ የሆነ ነገር ደግሞ ወይ ደግሞ ፕራይቬት እኛ እኮ ስንት ነገሮችን ሸፍነን ነው ፕራይቬት ነገሮች ራሱ እዛ የነበራትን ነገሮች የሸፈናቸው ነገር አደባባይ ይወጣ ነበር። በቃ ምን ችለውን ህዝብ እዛ ጋር ስለነበረ ላይቭ ላይ ዊትነስ ማድረግ የእውነትም መምጣቷን ማየት ስላለበት ነው። እስቲ ግቢ እኔ ቲክቶክ ላይ አንድ እዚህ ሀገር ገባች እንዲወጣች ገባች ብዬ ቪዲዮ አልሰራው። ግን ደግሞ አሁን ለካ እንደዚህ ነው ሰው አየሽ ምን ያህል እንደሚሆን እኔ እንደምታውቂው ያ ስለሆነ ነው። እዚህ ኔጋ ማአት ሰው ሀቡ ትልቅ ያለሽ አሁን ለምሳሌ ገነት አለች ከነ ልጇ የገነት ታሪክ ብቻ ሚሊዮን ያስገባል ቪዲዮ ለመስራት ቢሆን ነው። በቃ ምንም ከነ ልጇ ዛሬ ልጇ በላች ጠጣች እያለን ቪዲዮ ይሄ ፐርሰናሊቲም ስላልሆነ ነው። ስለዚህ the only thing ዋናው ትልቁ ነገር በጣም እኔ እንደው ማክብሬም የመጣሁት ያንቺ ቤተሰቦች እዛም ሆነው ኮንፊውዝድ የሆኑ አሉ። እነዚህ ደግሞ እኛ እኮ እንትን ላይ የምንረዳህን ረመዳን ላይ የምናግዝህን የሀቡ ቤተሰቦች ነን እንደዚህ ነው ሲሉ ኦኬ እነዚህ ይሄ ቤተሰብ ክሊር ነው ማወቅ አለበት ብዬ ያንንም ነው አንቺም ራሱ ልክ እንደዚህ ሌላው ተይና አሁን በቀደም ለታ ረጁም እንትና ማናት ሪምም እንኳን እስቲ እንግዲህ እህቶቼ ማለት ናቸው እነሱ እንኳን ራሱ ኮንፊውዝድ ሆነዋል። እንዴት ሳይድ እንደሆኑ እንደነበረ ያውቀዋል። ሶ ይሄንን አይነት ነገር የሁሉ ነገር የመጣው በማይረባ ነገር ነው። እሷ ምን ያህል እኔ ሌሎችን አሲያን አልተናገረችም እንትናን አልተናገረችም እና አታክ አድርጋ እኔ መመለስ እንደማልችል ቪዲዮ ወጥቼ እንደማልናገር ስላወቀች በዚህ አይነት መንገድ በዛ ላይ ደግሞ ቤተሰቦቿ ኃላፊነት ሰጥተው ይስራውን መሰራው እኔ ብቻ ነኝ። ሁሉም እኮ ሌላው በየሀገሩ ነው ያለው። እዚህ ቁጭ ብዬ እየሰራሁ ያለሁበትን ጉዳይ ይሄንን ካላችሁ ይበላሻል። ይሄ ነገር እንዲህ ካደረጋችሁ የሳውዲ ህግ ደግሞ ሳውዲ ላይ ወጣችሁ እንዲህ ስትሉ ሳውዲ ደግሞ ሌላ ነገር ያደርጋሉ። ከዛው ከሳውዲ ደውሉላቸውና ደግሞ አረ እንዲህ ተሰርቷል ኮሚቴዎች ላይ ኤምባሲ ላይ እንዲህ ተደርጓል ተው ነገር ወደ ሌላ ይዞራል። ልጅቷ ላይ የሆነ ነገር ነው መጥተው ሲያረጓት ቤተሰቦቿ መጨረሻ ላይ ራሳቸው አፕሩፎ አቆሙ። ከባሽ ይሄን አቆሞታል። ከዛ ደግሞ እንደገና ከዚህ ተነስታ ወደ ሀገሯ ስትመለስ ራሷ ድግስ ደግሳ ራሳቸው ፕሮግራም አድርገው እንደ ትልቅ የሆነ በቃ ኦልሬዲ የዛሬ 2 ዓመት እንግዲህ አስቢ ካልድ እሷ አንተን ብቻ አይደለም የወቀሰችው ሙሉ እንትኖቹ እርስ በርስ ሲመሰጋገኑ አይመኒታን ራሱ በራሱ መኪና የወሰዳቸውን ስሙን አልጠሩም፣ አላመሰገኑትም። ገንዘብ ያዋጡ መዳም ቅመሞችን አላመሰገኑም። እርስ በርስ ነው ነገራችን ላይ ሀቡ ምስጋና አልነበረም። ይኸውልሽ ዝም ብሎ በጣም ግራ ገብቷቸው ይኸውልሽ 12 ሰዓት ትመጣለች ተባለና 2 ሰዓት ሆነ ረፈደ። ምን እንደሚያወሩ ግራ ገባቸው። በቃ ይሄ ነው ወሬ። እስቲ ማን ጥሩት ከሌ ጥሩት እንደዚህ እየተባባሉ በቃ እንደዚህ ነበረ እንደዚህ ይሄ አለ አይደለ ጉዳዩ እስኪመጣ ድረስ ግራ ገብቷቸው ማንን እንደሚጠሩ ግራ ገብቷቸው ቁጭ ብለዋል። ከዛ አሁን አይመኒታ መምጣት የሱ ፋንታ ነው። ከሌን ብለሽ እርስ በርስ እኮ የተጣሉ ሰዎች ራሱ እዛች ጋር መጥተዋል። the only thing እንትና የማናት የፋሲካ ጉዳይ እኮ ከኔ ጋር እንደገና ከቲሙ ጋር አዋሚራም ሁሉንም ጨምሮ የነበረና ሙሉ ነገር ስለነበረ ያንን አድርጋለች። ከዛው በቃ ተውት፣ ይሄ የሷ ጉዳይ በህግ የተያዘ ስለሆነ ተውት። አሁን ግን እዚህ ቦታ ላይ ገብቶ ሌላ ምንም መደረግ እኔ ሲጀምር ምስጋና መሆኑንም አላውቅም። እኔ ላይቭ አልከፈትኩኝ እንትን አላደረግኩኝ። እዛች ቦታ ላይ ሲሆን የማንም ካሜራ ስለማይፈቀድ አንድ ሰው ካሜራ ነው ያስፈቀደው። ገና የምስጋና ፕሮግራም አልተዘጋጀም አይደል? አልተዘጋጀም። ላይቭ እኮ ፋሲካ የሚያላወቀችም ይሆናል። ፋሲካ ገና እኮ የምስጋና ፕሮግራም ላይቭ እኮ ገና እያዩ ነው። ላይቭ
ስትገባ ለመከታተል አንፈልግም። የሰራሁት ለምስጋና አይደለም። ይሄ ሁሉ የሆነው ነው አይደለም። ዳንቺ ሳይሆን አይመኒታም አልተመሰገነም። እርስ በርስ ይመሰጋገኑ ነበረ። አይመኒታ የመዳም ቅመሞች ገንዘብ ያዋጡ አልተመሰገኑም ስላልሽ እኔ አልኩት አይመኒታ ያልኩት ይኸውልሽ፣ አይመኒታ ያልኩት በሰዓቱ ይቺ የሞተችዋ ልጅ ጠርተው ስሟን ጠርተው አንቺ ብትኖሪ ኖሮ ባትኖሪ ይሄ ውጤትሽ ተሳክቷል ምናምን ሲሉ እንዴ ከሞተችዋ ይልቅ እኮ አይመኒታም በህይወት ነበረ። መጀመሪያ ቤተሰቦቿን ወደ ቡታጅራ መጥቶ የወሰዳቸው ቤቱ ያሳረፋቸው እሱ ነበር። እሱን ማመስገን ይችሉ ነበር ያልኩት በልቤ። አዎ ገባኝ እኮ። ግን የምስጋና ፕሮግራም አሁን ለምሳሌ አቀባበል ሌላ ስትገባ ለህዝቡ ለማሳየት ያዋጣችሁት ገንዘብ አልበላነውም፣ ይኸው ለሳውዲ መንግስት ተከፍሎ ልጅቷ መታለች የሚለውን ለህዝቡ ለማሳየት ላይቭ ከፍተው ሌላ ስትገባ አሳዩ እንጂ የምስጋና ፕሮግራም አልተካሄደም። ገና የምስጋና ፕሮግራም ተካሂዶ አንቺ ሳትጠሪ አይመኒታ ሳይጠራ ጉዳዩን ለፍተናል በሌላ ጉዳይ የምትሉ አካላት በጠቅላላ ሳትጠሩ የምስጋና ፕሮግራም ተደርጎ ቢያልፍ አዎ ለምን እኔ ስለፍቼ አልተጠራውም አልተመሰገንኩም ትያለሽ ወይም ህዝቡ ይላል ወይም ማንም ማለት የፈለገ ይላል። ግን ያ ፕሮግራም የምስጋና ፕሮግራም አልነበረም። ጀስት ሌላ በሰላም አገር ቤት መግባቷን ለህዝቡ ለማሳየትና ህዝቡ ልቡ የተጨነቀውን ህዝብ ለማረጋጋት ነበረ። ስለዚህ አሁን የተፈጠረው ሁሉ ተፈጥሯል። እናንተ እህትና ወንድም ናችሁ። አሁን በቃ ያለፈው አልፏል። አንድ ጥያቄ ብቻ ልጠይቅሽ እንደው ከዚህ በፊት አሁን መቼም ላይ ያው በደንብ ከኛ በተሻለ ሶሻል ሚዲያ እንታውቂዋለሽ እና አንቺ የሆነ ፕሮግራም የሆነ ሰዎች ጋር ታደርጊያለሽ። እዛ ውይይት የሚደረግበት ቦታ ላይ ማትፈልጊው ሰው አለ። በተለያየ መልኩ ተቀያየምሽ ሰው ምንድነው? ወንድም ካል ፎቶዋን አንሳውና ሌላ ነገር አለ። አይነሳውም፣ ችግር የለውም። እኔ መጀመሪያ የነበረኝ ነው፣ ችግር የለውም እኮ አቡዬ፣ ችግር የለውም። ፖዝ ሆኖ ስለነበረ እንደው አቡ ለአንቺ ጥያቄ ሚዲያ ላይ ረጅም ጊዜ እንደቆየ ሰው እንደምታውቂው ሰው የሆነ ቦታ ላይ ውይይት ኖሮ ኢቭን እርዳታ ሊሆን ይችላል። እንደው ታዩ ሌላ እርዳታ ሆኖ የሆነ በጣም በዚህ አይነት መንገድ ብዙ ሰዎች ጋር ተቀያይምሻል፣ ብዙ ሰዎች ስምሽን ያነሳሉ። እዛ ቦታ ላይ ሲሆን ሲጠሩሽ ምንድን ነው የምትይው? እከሌ ካለ አልመጣም አትይም? እላለሁ በግልጽ በቃ አይደል? በቃ አሁን ልጄን የሰደበብኝ አካል እርዳታ የፈለገ የምንም አይነት ጉዳይ ቢሆን እዛ ቦታ ላይ ካለና ነይ ብባል የሀገር ጉዳይም ቢሆን አልሄድም እዛ ቦታ ላይ። ምክንያቱም ከክብሬ የሚበልጥ ነገር የለም። ሰው አንድ ሰው ከከሌ ጋር እከሌ በሌለበት ያ ሰው በሌለበት እመጣለሁ። ያ ሰው ደግሞ አቦ እንደው እየሰበሰብሽ ደግሞ ለምሳሌ አላችሁ ጓደኞችሽ እነሬም እነረጁ እነምናምን ሆነው ሁሉ ሰው ሆኖ ሌላ ሰው ቤት ላይ ገብተሽ እየሰበሰብሽ ነው። ልክ እንደዚህ አይነት አታክ ያደረገች ሰው ይግባ ሲሉሽ ምንድን ነው ልትይ የምችው? እወርዳለሁ እኔ። ምክንያቱም በሰው ቤት የማዘዝ መብት የለኝም። በቃ ስለዚህ አምሶሪ እኔም ያልኩት የሰው ቤት ላይ ስለነበረ ይቅርታ፣ እኔ እሷ ከገባች እኔ እወርዳለሁ ካለ ከእሷ ጋር ሄዱ፣ ካልሆነ ደግሞ እዛው ሀገሯ ላይ ስትሄዱ ይሄ ነው የኔ ኦፕኒን የተናገርኩት። በቃ ይሄንን ነው ከገባች። ከዛ ግን ሌላ አይነት ሞቭ ነው የተፈጠረው። በቃ እንደዚህ አይነት ነገር ነው። ኤኒዌይስ እንደ አጠቃላይ ሆኖ ዞሮ አሁንም ቃጭር ማስቀመጥላት ምስጋና ምንም ሌሎች ነገር ከፈለገች ከቤተሰቦቿ እኔ ምስጋና የምፈልግ ሴት አይደለሁም። እኔ የሰራሁት ለአላህ ብዬ ነው። ሌላ ደግሞ ጋቢ ተሸልማለች፣ እዛ ምስጋና አድርገውላታል፣ አቀባበል አድርገውላታል ምናምን ስትል ነበር ቅድም ማለት ነው። ስለሱ ነገር ትንሽ ልናገር፣ ስለ ጋቢው ማለት ነው። ቤተሰብ ቡታጅራ ላይ በሌላ ምክንያት እንደዚህ ጋቢ ተሸልማለች ምናምን። በነገራችን ላይ የሆነ ኸይር ሰራ ሲሰራ ብድሩን ከአንድ አላህ ልታገኝ እንጂ ሰው እንዲያጨበጭብልሽ ሰው ጀግና ጎበዝ እንዲልሽ መሆን የለበትም። እኔም ያደረኩት እንደዛ ነው። አሁንም እዚህ ቤት ገብተን ከካሊድ ጋር እንደዚህ የምንጨቃጨቀው ለምን ሌላን አልተቀበልኩም፣ ለምን አልተጠራሁም፣ ለምን ምስጋና አልተደረገልኝም ብዬ አይደለም። እኔ እንደዛ አላልኩም። በነገራችን ላይ እንደዛ ብል ኖሮ እኔ የሌላን ቤተሰቦች እወቅሳቸው ነበር። ገብቶሻል? እኔ የሌላ ለምሳሌ አሁን በቀደም እንትና ሌላ አንቺን ስታናግርሽ ነበር። እኔ በስልክ እንኳን አላገኘኋትም ሌላ። ገብቶሻል? የሌላ ቤተሰቦች እንደው አሁን የተፈጠረው ተፈጥሯል፣ ሌላን በስልክ አናግራት እንኳን አላሉኝም። እኔ እዚህ ቡታጅራም እንደመጣች ወደ ሀገር አሸኝቻታለሁ ሲል ነበር ቅድም። እንደመጣች አላውቅም። ገብቶሻል? እዚህ እኔ አዲስ አበባ እንዳለች ነው ማቀው። ሄዳለች፣ ሳምንት ሆናት። ቤተሰቦቿ ወስደዋት የለ
አልደወሉልሽም? ቤተሰቦቿ አልደወሉልኝም። እኔ በቃ እንደዚህ ተፈጥሯል እንደዚህ ብዬ እኔ ቤተሰቦቿንም አልወቀስኩኝም። ስለ ካሊድን ቪዲዮ አልሰራውም። ግን ያው በሰዓቱ ሲናገር የነበረው እሷ ከመጣች እኔ እወጣለሁ ሲል የነበረውን ቪዲዮ ተቆርጦ ሚዲያውን ትንሽ እንትና አለው እንጂ እኔ ለምን አልተመሰገንኩም፣ ለምን ምስጋና አልተሰጠኝም፣ ለምን ትልቅነት አልተሰጠኝም የሚል ሴት አይደለሁም። የሰራሁት ጥሩ ከሆነ ከአላህ ነው ማገኘው። የሰራሁትም ልክ እንደዚያው መጥፎ ከሆነ ከአንድ አላህ ነው ማገኘው። ከሰው ምስጋናም ምንም ጠብቅ ሴት አይደለሁም። አልሐምዱሊላህ። አሁንም ሌላ እንኳን በሰላም ገባች መሰደብ በሚባለው ቤተሰቦቿም ጭምር በቤተሰቦቿ ላይ ልኬልሻለሁ ቀደም ቪዲዮዎች ቤተሰቦቿ ሁሉ ምንትነካሽ ናችሁ ምናምን። ከዛ ቪዲዮዎች መቼም እህቶቿም ወንድሟም አጠገቧ ይከፍታሉ። ወላሂ ነው የምልሽ ትሰማ ነበር። እና ምንድነው በቃ ምንድነው ፋሲካ ብላ ልጅቷ ጭንቅላቷ እስከሚያብድ ድረስ ቢኮዝ ቪዲዮዎች ሁሉ ጠቅላላ በዛን ሰሞን በቃ ሌላ ወደ ሀገር መግባቷ ሁሉ ተሸፈነና ወሬው ስለ ፋሲካ ወሬ ሆነ። ከዛ ይሄን ታያለሽ ተበጠበጠች በቃ ልጅቷ። እኔ ከዛ በኋላ መምጣትም እሷን ማግኘትም እንትን ሆነ ዳትማችን ያን ያህል ነው የሆኑት። ከዛ በዚህን ያህል ድረስ ተጽዕኖ ፈጥሮ ዩቲዩብ ሰርቶ ዩቲዩብም የሰሩት ሰዎች መጠየቅ ያለባቸው እያንዳንዱ ሰው በምን መንገድ እንዴት በህግ ማስኬድ እንዳለበት ማለት ብዙ ነገር ሲነሱ ዝም ስንል እንዴት ሁሉም ነገር የህግ አካሄድ ስላለው ማንም ሰው የማንንም ስም የማንንም ፎቶ የማንንም ሰው ለጥፎ ማድረግ በአዋጅ በህግ የተደነገገ ነው። ካሊድ ብዬ ስም ጠርቼ ቪዲዮ አልሰራውም ዩቲዩብ ላይ ካሊድ እንደዚህ አደረገ ብዬ ካሊድ የሚል ስም አልጠራውም። እኔ ቪዲዮ ላይ ስም አልጠራው፣ ፎቶም አልለቀኩም፣ ስምም አልጠራውም። በነገራችን ላይ በአጠቃላይ አቦ እንዳጠቃላይ አሁን ነው በግልጽ አማርኛ ሰው ባሳየሽው ቪዲዮ በተናገርሽው ነገር ሁሉ ተጸጽቶ እዚህ ጋር ቦታ ነው ጥፋቴ ኦር እዚህ ጋር ነው ስህተቴ ብሎ የሆነ እንትን ይኖረዋል፣ ሪዘርቬሽን ይኖረዋል። ክርክርን ይሄ እንደ ውድድር አይነት ነገር አይደለም። በቃ ለህዝቡ ነበር ክሊር መሆን ያለበት የነበረ። በመጀመሪያ ደረጃ ከዚህ በፊት እንትና ሙቤ ሚዲያ ጋር ገብተን አውርተናል። አወራች በቃ ካረገች በኋላ ወዲያው እሱም ትክክል ነው እኔም ትክክል ነኝ ማለት እሱም ትክክል ነው እኔም ትክክል ነኝ የምባባልበት ደረጃም አይደለም ማለት እኔ ምንም ትክክል አልሆንም። ግድ የለም የፈለገችው ክሬዲት ትውሰድ። አሁን ከኔ ላይ ካላት ነገር ላይ ከዚህ በኋላ ያላት ነገር ታቆም። አንድ ሁለተኛ ነገር ደግሞ ከዚህ በኋላ እነዛን ነገሮች ቀላል ነው እኮ አናሊሲስ ይሰራል ማንም ሰው ምን ለማለት ተፈልጎ ነው ይሄ ተሄደው እያንዳንዱ ነገር ያለው እንኳን አይደለም እዚህ ዱባይም ሄዶ ያስጠይቃል። አሁን ባለ ህግ ላይ የሰዎችን በዚህ አይነት መንገድ አድርጎ ማድረግ በሰው ሀገር ላይ ስር የሚያገናኛት ነገር በዚች ልጅ ጉዳይ ነው አይደለ? በዚች ልጅ ላይ ጉዳይ ከሆነ እዛ ሀገሯ ላይ ገብቷል። እዛ ሀገር ላይ መጨረስ ትችላለች። ገና ልጅቷ ራሷ እንትን ውስጥ መረጋጋት ውስጥ ናት ያለችው። ስለዚህ ደግሞ እኔ ጋር ደግሞ መታ በእኔ በኩል ባለ ፕሮግራም ላይ ከእሷ ጋር ሊያስኬድን የሚችል ነገር ምንም ነገር የለም። ስለዚህ የሚያገናኘንም በምንም ነገር ስለሌለ እንደ ማንኛውም ተቋም ድርጅት ስለሆነ እች ልጅ መጥቻ ያለው ጎበኛለው ብትል እንደ ማንኛውም ይሄ የህዝብ ቤት ነው፣ ክፍት ነው። ከዛ ግን ፐርሰናል ከኔ ጋር የሚያገናኛት ነገር ደግሞ ምንም ነገር የላትም። ስለዚህ ኦንሊ ቲንግ ይሄ ነው የነበረው ነገር ክሊር እንዲሆንና እንድታቂው ነው። ሰዎች እኮ አይ በቃ ይሄ ነገር ልክ አልነበርሽም ጥፋተኛ ነው አሁንም ቲፎዞ ይዞ መጥቶ አይ ቲንክ ተደውሎበት ነው። ይኸውልሽ ሀቢባዬ እኔ እሱ እንደዚህ ምርር አድርጎ በእኔ ጉዳይ እንደዚህ የሚለው እኔ አንድም ቀን ወላሂ ፎቶውን ለጥፍ ያለቀም እንትን ሳውራም የነበረው ሳውዲ ባለው ኮሚቴ ላይ ነበር ሳውራ የነበረው። ይኸውልሽ አንቺ ስም እስካልጠራሽ ድረስ ስም ሳትጠሪ እስካወራሽ ድረስ ያ ሁሉ ነገር አንቺን አያስጠይቅሽም። ግን አንድ ስለሱ ፐርሰናል ምንድን ነው ያልሽው? ፎቶ ለጠፈሽም ስሙን እየጠራሽም የተናገርሽው ቪዲዮ እኮ አለ ቅድም የከፈተው። ሜቢ አንቺ ከዩቱብሽ ላይ ፕራይቬት ስላደረግሽው ይሆናል እሱን ረስተሽው ስምክን ጠርቼ ፎቶ ለጥፌ ቪዲዮ ሰርቼ አላቅም ያልሽው ማሬ ረስተሽው ነው ወይ ደልተሽዋል ከዩቱብ ቻናልሽ ላይ ቪዲዮውን? ዩቲዩብ ላይ ጠፍቷል። ከዩቲዩብ ላይ ጠፍቷል ቪዲዮ እኮ ያ ቪዲዮ ነው የመጀመሪያ ያየመን የዩቲዩብ ላይ የልጅቷንም ፎቶ አድርጋ ይሄ እቺን ልጅ ነው እንደዚህ የተናገረው ብላ እዚህ ጋር ደግሞ የኔን ፎቶ አድርጋ ወንድም ካሉ ብላ ቪዲዮን ማብራት ይችላል። አሁን የስሙን አልጠራሁም። በነገራችን ላይ ይሄ ለኔ ነው የተሰራው ብሎ እሱ ቪዲዮውን ያዘው እንጂ እኔ በዛ ቪዲዮ ላይ ስም መጥራት እኮ አያስፈልግም። ወንድም ካልዳ አይልም እንዴ?
ቪዲዮ እኔ አበራዋለሁ ፐብሊክ አደርገዋለሁ ቪዲዮ ናት ብለሽ ያቺ ልጅ መርየም ነው ስሟ ትክክል ናት ሄዳ ልጅ ይዛ ሄዳ ብለሽ የተናገርሽው ላይ እኮ ኦልሬዲ ይሄ ታሪክ ሁሉም የሚያውቀው ነው። ሴትዮዋም ወጣ ውሸቴን ነው ብላ ይቅርታ ጠይቃለች። ራይት ግን መጥራት ሁሉ አያስፈልጋትም። እንኳን ስም ጠርታ ቀርቶ ሀቢባ ስለ እንደዚህ ብሎ ሰው በምልክት ቤቱ እንደዚህ እንግዳ ሲቀበል እርዳታ ውሸት ነው እንደዚህ ብለሽ ካልሽ ምን ያስፈልገዋል? ካሊድ ነው ካሊድ አይደለም ብለሽ እኔ ቤት ላይ መጣ በአንድ ሰሞን ሆነሽ በአንድ ሳምንት ውስጥ ሆና ይሄን ካደረገች በኋላ ከሌለው ከላይ አይደለም። ታዲያ እኮ ከዛ በኋላ እኮ ምንድነው ስሙ ቲክቶክ ላይ እኮ ተጥለቅልቆ ነበር። ያንን ፎቶ እሷ የተናገረችው የምታደርገው ምንድነው በዘዴ ይኸውልሽ ትናገርና ፎቶ ለምሳሌ ስለ ህንፃ ተናገረች አይደል? ፎቅ ለምሳሌ አፓርትመንት ከኮሚቴው ውስጥ አፓርትመንት ማን ነው የሚሰራው? አቧሚራ ነው አይደለ? አፓርትመንት እየሰሩ በእሷ ገንዘብ እንደዚህ ሊያደርጉ ሊካፕቱ ምናምን ትልና ትሰራለች አይደል? ያንን ፎቶ ላይ ሰዎች ፎቶ ለጥፈው በዚህ ሁሉ እኮ ይልሽ አባታና ወንድም ሰዎች ፎቶ መለጠፋቸው እሷን አያስጠይቃትም። እነሱ ያን ነው ከተረዱ ገባ ለዛ ነገር ሰድባ ለሰዳቢ ነው የሰጠችን ነው። ይሄን ነገር ደግሞ እንዲህ ብለሽ ስትይ እንዲህ ብሎ ተቆራርጦ ያለ ቪዲዮ እንዴት ነው አንቺ ሀቡ የላክሽልኝን እሷ ተውረድ ብሎ የተሰራውን ቪዲዮ የአንቺን ቪዲዮ ቀጥለው እንዴት አድርገው ነው የሰሩት? አሁን እንግዲህ እኔና አንቺ ማንነጋገር ሰው ቢሆን እኮ ተለያይተናል እኮ ግን ይኸውልህ እሷ ኃላፊነት የምትወስደው እሷ ከእሷ አፍ ስለመወጣው እንጂ ሰዎች ጋር ሲደርስ እነሱ የከሌን ፎቶ ቢለጥፉ የከሌን ይሄ የእሷ ችግር አለ። የእሷ ችግር ኦልሬዲ አንተን ፐርሰናሊ አታክ ያደረገችበት ቪዲዮ እኔ አሁን ፋሲካን አጥፍተሻል የምለው አንተን ፐርሰናሊ አታክ ያደረገችበት ቪዲዮ ያቺ ሴትዮ ትክክል ናት ያለችው ቪዲዮ ትክክል ለመሆኗ ማስረጃ አቅርቢልንና እኛም ትክክልነቷን እንመንስል። ምንም ማስረጃ የለኝም ዝም ብዬ ነው ላይክ በቃ ከምን ተነስተሽ ይሄ ነው ስለዚህ በቃ አለቀ። ቆይ ማስረጃሽ ምንድን ነው ቤቱ ሄጄ መጥቶ ስላላጫወተኛው አንተ ደግሞ የሴቶች ክፍል ነው እንዴት የሴቶች ክፍል እገባለሁ ብለሃል። በቂ መልስ ሰጥተኸናል። ስለዚህ እሷ ደግሞ ያለ ማስረጃ ስለሰራችው ያንን ቪዲዮ አንተን ፐርሰናሊ አታክ ስላደረገችው ያ ነው ጥፋቷ እንጂ በተረፈ ስለ ኮሚቴው አንተን ብቻ አይደለም። እዛ ጋር ያልጠሩኝም ያለችው ህዝብ ነው። አልጠሩኝም ለምን አልተጠራችሁም ፋሲካ ያለው ህዝብ ነው። ለምን የፋሲካን ክሬዲት ትበላላችሁ ብሎ የጠየቃቸው ህዝብ ነው። እኔ አይደለሁም። እኔ ምስጋና ፈልጌ አይደለም ብላለች። ህዝብ ነው እኔ እንድመሰገን የፈለገው ብላለች። ስለዚህ አንተ ብቻህን አይደለም። ለዚህ በነገራችን ላይ ሀቡ አሁን እንደዚህ ይሄ ከሆነ ቆይሽ ዩቲዩብ ላይ ገብታ ምንድነው መሰለሽ መቀስቀሻ ነው የምትሰራ። ሺዝ በደንብ ፕሮፌሽናል ናት። አሁን ትገባና ቪዲዮ ላይ የራሷ ዩቲዩብ ላይ ለምሳሌ ከባለቤቷ ጋር ነው ቪዲዮ ምናምን ታወራለች። እንትን ግን አንደኛ እኔ መሆን አይመስልህም? እንደዚህ የምቀበል አይመስልህም? ግን ሁሉ ነገር ካላህ ነው። እኔ ተጠርቼ እንዲህ ባልሄድም ምናምን የሚል ይሄ የተበዳይነት ቪዲዮዎች ትሰራለች። ምንም እኮ እንዲህ አልተመሰገንኩም ያንን ይለቁታል። ከዛ ደግሞ አልተናገርኩም ለምትለው እኮ ቅድም የዩቲዩብ ላይ የቲክቶክ ላይ 300 ምናምን ሰዎች ላይቭ ላይ ተቀምጠው የቴሌግራም ላይ ያለው ያንን ነገር ላይ አንድ የላኩልሽ ቪዲዮ ላይ ቁጭ ብለው እሷ እንደተበደለች ተደርጎ ሙሉ ለሙሉ ያንን ቪዲዮ ሲሰሩ ነበር። ያንን ቪዲዮ ላይ ይሄ እንግዲህ እዩ ይሄ ቪዲዮ ላይ ክበብ ይሩላታል የኢትዮጵያ 60 ሚሊዮን ተጠይቃለች እና እባክሽን ማንም ሚዲያ ሊተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሾት ሁላ ልከውልኛል። ይሄ ሚዲያ አናግረነው ነበር ማንም ሊቀበለን አልቻለም እና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው፣ በዚህ ቦታ ነው የምንገኘውና እባክሽ አንዴ መተሽ አግኙኛሉ። በሁለተኛው ቀን አላቅማማሁም። ቀጥ ብዬ ወዳለሁበት ቦታ ነው የሄድኩት። አላመኑም። እየየ ብለው ነው ያለቀሱት። እኔ ልጃቸው እንደዛሬው ልጃቸው ለሌላ ሰው የገባች መስሏቸው አንድም ሰው ጥያቄያቸው ሊቀበል ስላልቻለ እኔ ሲላቸው ውስጣቸው በደስታ አለቀሰ። ገና ለገና ልጃቸው ገንዘብ ተሰብስቦላት ምትፈታ መስሏቸው ማለት ነውና ቪዲዮ
የቀረጽኳቸው። ለሰብዩ ሙሳ መደወል ትችያለሽ ሀቢባ። ለአላህ ብላችሁ ድምፁ ኗትና ይቅርታ ይጠያየቁ፣ አፉ ይባባሉ። ቢሆን በሰላም ህይወቷን ትቀጥል። ፋሲካ በዚህ ጉዳይ ላይ እኔ እንትና ሰብዩ ደውለሽ መጠየቅ ትችያለሽ። ምን ሚዲያ እንዳናገረ እሱ ይነግርሻል ከአንደበቱ ማለት ነው። ምን ሚዲያ አናግሮ ጥያቄው እንዳልተቀበሉት በጣም ብዙ ዩቲዩበሮች ትልልቅ በሰዓቱ በቲክቶክም በዩቲዩብም ቫይራል የሆኑ ሰዎች ጠይቆ መልስ እንዳልሰጡት ከሰፊዩ ሞሳት ሰሚያለሽ። እሱ ነው ለኔ የደወለልኝ። ያንቺና የቤተሰቡ ሀቅ ነው። ከዛ ግን እዚህ ቪዲዮ ላይ አሁን ስሚው ካምፔን ነው ያደረጉት እኛን እንድንነካ። ያለሽ ስሚ፣ ያጠፋችው ጥፋት የለም። ካጠፋችው ይቅርታ ትጠይቃለች። የሌላ ቲሞች ደግሞ ለእናንተ መልእክት አለኝ። የሌላ ቲሞች ሁላችሁም ተቀያይማችሁ ተለያይታችሁ ተበታትናችሁ ነበረ። ትናንትናና ዛሬ ነው አፉ ተባብላችሁ በየገስቱ ተራ በተራ እየገባችሁ ስትመሰጋገኑ የነበራችሁት ማለት ነው። ስለዚህ ፋሲካ ለምን ሲባል ትገለላለች? ለምን አገለላችሁ? ወንድም ካልድን አይደለም ወንድም ካልድ ብቻ እኮ አይደለም ይሄ ቪዲዮ የሰሩት ቪዲዮ። ፋሲካ እባክሽ እኔ ነኝ የመድረኩ መሪ፣ አንዴ ዝም በይ። ወንድም ካልድ ይሄ ቪዲዮ አንተን ብቻ አይደለም የሚመለከተው። ይሄ ቪዲዮ ሙሉ ኮሚቴው ሌላ ቲሞች እናንተ እርስ በርስ ስትመሰጋገሩ ለምን ፋሲካን አልጠራችሁምና አብራችሁ አላመሰገናችሁም ነው። ስለዚህ ይሄ ብቻ ግን ስለማያስጠይቅክ ሙሉ ኮሚቴውን ስለሆነ ተወውና እኔም ደግሞ እያልኩ ያለሁት እኔ እኮ አትመሰጋገኑ። ምስጋና ገና ምስጋና ያደረግነው ነገር የለም። ለምስጋና ተብሎ የተሰራ ነገርም የለም። ገና እኮ አዳራሽ አለሽ ልጅቷ ቀይነኛ ወጣ በመድረክ ላይ ቤተሰቧ የሚያመሰግነው እኮ እኔ አይደለሁም እኮ ፋሲካን ማመሰግናት እኔ አይደለሁም እኮ ወይ አሲያ አይደለም። የሌላ ቤተሰቦች ፕሮግራም ተዘጋጅቶ እኮ አላወቀችማ። ገና የምስጋና ፕሮግራም እንዳለ አላወቁም፣ ህዝቡም አላወቀም። ስለዚህ ለህዝቡም ለፋሲካም ምንለው ምንድነው የሌላ ቤተሰቦች ልጃቸው ትረጋጋና መንፈሷ ይታደስና ትሪት ትደረግና ትዳንና ምስጋናው ይደርሳል። ፕሮግራም ተዘጋጅቶ በሌላ ጉዳይ ለፍታችኋል ደክማችኋል የምትባሉ አካላት በሙሉ ተጠርታችሁ እያንዳንዳችሁ ቤተሰቦቿ ያመሰግኗችኋል። ሶ አመስጋኝ ማን ነው? አመስጋኝ ማን ነው? የሌላ ቤተሰቦች ሙሉ የኢትዮጵያ ህዝብ። እኔ ምስጋና አልፈልግም፣ ፕሮግራሙም ላይ አልገኝም፣ ምስጋናም አልፈልግም። ዋናው አላማችንና ፖይንት ሌላ ኑር ሰቦ ሀገር ገብታ ከቤተሰቧ መጨመሯ ነበረ። ገብቶሻል? ምስጋና አያስፈልግም። ምን ያውን ከዚህ በኋላ በምንም ፕሮግራም በሷ ጉዳይ መገኘት አልፈልግም። በቃ ዋናው ፖይንቱ እሷ ነበረች። እሷ ወደ ሀገር ገብታ ከቤተሰቦቿ ጋር ተቀላቅላለች። አሁን ህዝቡ ዱዓ የሚያደርግላት በቃ ሰላም ሆና አግብታ ወልዳ ደስተኛ ኑሮ እንድትኖር እንጂ በሷ ጉዳይ ላይ አሁንም በድጋሚ ተሰብስበን ምስጋና ምናምን አያስፈልግም። በቃ ሀቡ ቴንኪው በቃ አለቀ። ይሄ በዚህ ያህል ድረስ ከገባት በቃ እዚህ ጋርም ያሉ ሰዎች ምንም አይነት በኔና እሷ የሚያገናኘንም የሚያስጠይቀንም እኔ ራሱ ሆነ ፕሮግራም ተዘጋጅቶ ምስጋና ይደረግላታል፣ ትመሰገናለች ላልከው ነገር ነው። ይሄ አላልኩኝም እኔ አላደረግኩም። ወንድም ካልድ አይደለም ያለው እኔ ነኝ ያልኩት። ለምን እኔ ቤተሰቦቿ የኢትዮጵያ ህዝብን እናመሰግናለን ስላሉኝ ነው። ራሳቸው የኢትዮጵያ ህዝብን ሙሉ ማመስገን እንፈልጋለን ላይቭ ላይ ነው ያሉኝ።